የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የኢትዮጵያ ዑለሞች ምክር ቤት ሰብሳቢ፣ የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ ሰብሳቢ የክብር ዶክተር ሼህ ሀጂ ኢብራሂም ቱፋ፣ የተከበሩ የሰላም ሚኒስቴር ሚኒስትር አቶ መሐመድ እድሪስ፣ የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱልከሪም ሼህ በድረዲን፣ የተከበራችሁ የጠቅላይ ምክር ቤቱ ምክትል ፕሬዝዳንቶች፣ ክቡራን የከተማና የክልል መጅሊስ አመራሮች፣ ዑለሞች፣ ሚኒስትር ዴታዎች፣ ከፍተኛ የሥራ ኃላፊዎች እንዲሁም አምባሳደሮች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ሁሉም ፕሮቶኮሎች እንደተጠበቁ ሆነው ሁላችሁም ወደዚህ ልዩ ምሽት እንኳን ደህና መጣችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በዚህ መድረክ የተገናኘነው የነጃሺ ምድር ልጆች በዓለም አቀፍ መድረክ ላይ ያስመዘገቡትን ታላቅ ድል ለማብሰርና እውቅና ለመስጠት ነው። የነፍስ ጥሪ፣ የልብ ናፍቆትና ከእስልምና ማዕዘናት መካከል አንዱ የሆነው ሐጅ ትናንት አባቶቻችን በበረሃ እሾህና በማዕበል ላይ ሕይወታቸውን አደጋ ውስጥ ከተው ከተወሰኑ ዓመታት በፊት ደግሞ በአሰራር ጉድለት ሳቢያ ሁጃጆች ከመንገላታታቸውን በላይ ሀገራችን በጥቁር መዝገብ ውስጥ ስሟ ሰፍሮ ቆይቷል። ዛሬ ያለፈው የእንግልት ዘመን አብቅቶ በአንጸባራቂ አልማዝ ከፍታም ተተክቷል። አልሐምዱሊላህ ረቢል ዓለሚን። ይህ ስኬት የለውጡ መጅሊስ ሌት ተቀን የደከመበት የኢትዮጵያን ሁጃጆች እንግልት ለአንዴና ለመጨረሻ ጊዜ ለማብቃት ሲተጋ የቆየበት ስራ ውጤት ነው። ተቋሙ ራሱን በዘመናዊ አሰራር በሰው ኃይልና በቴክኖሎጂ በማብቃት ያንን የቀድሞውን የምዝገባ ስቃይ ሙሉ በሙሉ አስወግዷል። የሳውዲ አረቢያ የሐጅ ሚኒስቴር በየጊዜው አሰራሩን እጅግ ቢያጠብቅም መጅሊሱ ራሱን ቀድሞ በማዘጋጀቱ የመጡትን የአሰራር ለውጦችን ሁሉንም በብቃትና በቁርጠኝነት በመፈጸም የሀገራችንን ስም ለአንጸባራቂው የዳይመንድ አዋርድ ወይም የአልማዝ ደረጃ ሽልማት አብቅተዋል። ይህ ስኬት እንዲሳካ የበኩላችሁን ሁሉ ለተወጡ የልፋታችሁ ፍሬ እውን በመሆኑ እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እንወዳለን። አሁን የዕለቱን ፕሮግራም በአላህ ሱብሓነሁ ወተዓላ ቃል በቁርአን እንጀምራለን። መድረኩን በቁርአን የሚከፍትልን ደግሞ ኡስታዝ ፈይሰል ዑመር ነው። እሱን ቀጥሎ ወደ መድረኩ የምንጋብዝ ይሆናል። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ኢና ፈተሕና ለከ ፈትሐን ሙቢና ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸረ ወዩቲመ ኒዕመተሁ ዐለይከ ወየህዲየከ ሲራጠን ሙስተቂማ وينصرك الله نصرا عزيزا هو الذي أنزل السكينة في قلوب المؤمنين ليزدادوا إيمانا مع إيمانهم ولله جنود السماوات والأرض وكان الله عليما حكيما ويدخل المؤمنين والمؤمنات جنات تجري من تحتها الأنهار خالدين فيها ويكفر عنهم سيئاتهم وكان ذلك عند الله فوزا عظيما ويعذب المنافقين والمنافقات والمشركين والمشركات الظانين بالله ظن السوء عليهم دائرة السوء وغضب الله عليهم ولعنهم وأعد لهم جهنم وساءت مصيرا ولله جنود السماوات والأرض وكان الله عزيزا حكيما إنا أرسلناك شاهدا ومبشرا ونذيرا
لتؤمنوا بالله ورسوله وتعزروه وتوقروه لتؤمنوا بالله ورسوله وتعزروه وتوقروه وتسبحوه بكرة وأصيلا. السلام عليكم ورحمة الله. የተከበራችሁ እንግዶቻችን በመቀጠል ሁለት እንግዶችን በተከታታይ ወደ መድረክ የምንጋብዝ ይሆናል። የዕለቱን ምሽት የመክፈቻ ንግግር እንዲያደርጉልን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት የሆኑትን ሼህ አብዱልከሪም ሼህ በድረዲንን ወደ መድረኩ እንጋብዛለን። ከእሳቸው በመቀጠል ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽሕፈት ቤት ኃላፊ የሆኑትን ኡስታዝ አቡበከር አህመድን ደግሞ ቀጥሎ እንጋብዛለን። ሼህ አብዱልከሪም ሼህ በድረዲንን በክብር ወደ መድረክ ተቀበሉልን። ቢስሚላሂ ረሕማኒ ረሒም አዩሃ ልሙስተሚዑነ አልኪራም أولاً أحييكم بتحية الإسلام وهي كدار أهل السلام. أقول لكم السلام عليكم ورحمة الله وبركاته. الحمد لله حمداً كثيراً طيباً مباركاً فيه كما يحب ربنا ويرضاه. الصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد. የተከበሩ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት፣ የዑለማ ምክር ቤት ሰብሳቢና የኢትዮጵያ ሃይማኖት ተቋማት የበላይ ጠባቂ ክቡር ዶክተር ሼህ ሀጂ ኢብራሂም ቱፋ፣ የተከበሩ የሰላም ሚኒስቴር አቶ መሐመድ ኢድሪስ፣ የተከበሩ ሚኒስትር ዴኤታ ዶክተር ኸይረዲን ተዘራ፣ የተከበራችሁ ሚኒስትር ዴኤታዎች፣ የተከበራችሁ የእስልምና ጉዳይ ጠቅላይ ምክር ቤት ስራ አስፈጻሚ አባላት፣ የዛሬ ዕለቱ እዚህ ተሸላሚ ሙሽር እንግዶቻችን፣ የሐጅ ዘርፎቻችን፣ የተከበራችሁ የክልል ፕሬዝዳንቶች፣ የአዲስ አበባ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ከፍተኛ ምክር ቤት ፕሬዝዳንት ዶክተር ሼህ ሱልጣን ሀጂ አማን፣ የኦሮሚያ ክልል እስልምና ጉዳይ ፕሬዝዳንት ኡስታዝ ሸጋሊ፣ እንዲሁም ሌሎች የክልል ፕሬዝዳንቶች፣ የስራ አስፈጻሚዎች፣ የተከበራችሁ የመንግስት አካላት፣ የሚዲያ አካላት፣ ክቡራትና ክቡራን፣ እንኳን ለዚህ ትልቅ ሽልማት እንደ ዓለም ላበቃን ጌታ አልሐምዱሊላህ ረብል ዓለሚን። የዛሬው ፕሮግራም ለየት የሚያደርገው ሀገራችን ኢትዮጵያ እንደሚታወቀው ሰባተኛውን ሀገራዊ ምርጫ ባካሄደችበትና የምርጫ ውጤትን ይፋ ባደረገች የመንግስት መሆኑ ደስታችንን እጥፍ ድርብ ያደርገዋል። አልሐምዱሊላህ። ከሁሉም በማስቀደም የምናመሰግነው አላህ ሱብሓነሁ ወተዓላ ከዓለም ሁላ መርጦን የወርቅ ዳይመንድ ሽልማትን ያወፈቀን ጌታ አላህን ከልብ እናመሰግናለን። ሲቀጥል መንግስታችንን ከልብ እናመሰግናለን። ክቡራትና ክቡራን፣ ይህ ሽልማት ላለፈው ስኬት ብቻ ሳይሆን ቀጣይ ለምናደርጋቸው ጉዞዎች የሚያበረታቱና ጥሩ የሆኑ ስራዎችን እንድንሰራ መስመር የዘረጋ የሆነ ነው። ለዚህ ሁሉ ደግሞ ስኬት ዝም ብሎ በዋዛ ፈቃድ የመጣ ሳይሆን ይህ ስኬት ብዙ ተለፍቶበት እንደ መጅሊስ ብቻ ሳይሆን ብዙ አመራሮች፣ ዑለማዎች፣ ባለድርሻ አካላት፣ የመንግስት አካላት በጋራ በመሆን ይህንን ስኬት ለማግኘት ችለናል። ኢንሻአላሁ ተዓላ ሀገራችንን አላህ አማን ያድርግልንና ከዚህም በላይ በዓለም ኢትዮጵያ ከፍላ እንደምትታይ ተስፋ አለን። ይህ ሽልማት የኢትዮጵያ ሙስሊም ብቻ አይደለም፣ የኢትዮጵያ መንግስትና የኢትዮጵያ ሕዝብ ሽልማት ነው። ኢትዮጵያችንን ከፍ ያደረገ ባንዲራችንን ከፍ ያደረገ ሽልማት ስለሆነ ሁላችሁም እንኳን ደስ አለን፣ እንኳን ደስ አላችሁ። አልሐምዱሊላህ። አላሁ አክበር፣ አላሁ አክበር። በመቀጠል ሀገር ኢትዮጵያን በልጆቿ ልፋትና ጥረት ታፈራና ተከብራ አላህ ለዘላለም ያኑራት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ብስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክቡር ሼህ ሀጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት፣ የተከበሩ አቶ መሐመድ ኢድሪስ የሰላም ሚኒስትር ዴኤታ፣ ሼህ አብዱልከሪም ሼህ በድረዲን፣
የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት፣ እስልምና ጉዳይ ከፍተኛ የሥራ ኃላፊዎች፣ ፕሬዝዳንቶች፣ የሁሉም ክልል የአዲስ አበባ ሼክ ሱልጣን ሐጂ አማን እንዲሁም ደግሞ የኦሮሚያ ሼክ አሊ ሙክታርና ሌሎችም የክልል ፕሬዝዳንቶች፣ ክቡር ዶክተር ኸይረዲን ተዘራ የሰላም ሚኒስትር ዴታና የሃይማኖቶች ዘርፍ ተጠሪ፣ እዚህ ያላችሁ ሌሎች የክቡር ሚኒስትር ዴታዎች፣ አምባሳደሮች፣ በየደረጃ ያላችሁ የመንግስት የሥራ ኃላፊዎች፣ ሁሉም ፕሮቶኮሎች እንደተጠበቁ ሆነው እንግዲህ በዛሬው ዕለት እዚህ ለመገኘታችን ምክንያት የሆነው እንደ ሀገር በሁሉም ደረጃ በጋራ መስራት ስንችል ኃላፊነታችንን በአግባብ ስንወጣ የምንደርስባቸው መገለጫዎች የሆኑት እንደ ሀገር በሀገራዊ ምርጫ ውጤት ማግስት ዛሬ ደግሞ በእስልምና ጉዳይ ጠቅላይ ምክር ቤት በተሰራው ስራ ላይ ትልቅ ውጤት የተመዘገበበትን ሂደት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በዚህ በታላቅ አዳራሽ የተገኘ ነው ታላቅ የሆነ ስኬትን ለመዘከር የተሰበሰብነው የኢትዮጵያችንን በታሪኩ አዲስና አንጸባራቂ ምዕራፍ በዓለም አቀፍ መድረክ ላይ በደማቅ ቀለም የጻፈችበትን ታላቅ ድል በኩራትና በሐሴት ለማክበር ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በ1447 ዓመተ ሂጅራ ወይም ደግሞ በ2018 ዓመተ ልደት የሐጅ መስተንግዶ ባከናወነው አመርቂ ውጤት የዳይመንድ ደረጃ ተሸላሚ በመሆን የሀገራችንን ስም በዓለም አቀፍ መድረክ ከፍ አድርጓል። ይህን ታላቅ አሻራ ላሳረፉ ሌሊትና ቀን ለደከሙና ለተቀናጁ ተቋማት በሙሉ የላቀ ምስጋናችንን ለማቅረብና ለቀጣይ የላቀ ስራ ስንቅ ለመሰነቅ በዚህ ታሪካዊ መድረክ ተገኝተናል። ይህ ታላቅ የዳይመንድ ሽልማት በአጋጣሚ የተገኘ ስጦታ ሳይሆን ጠንካራ መሰረት ካለው መዋቅራዊና ተቋማዊ ለውጥ የመነጨ ስኬት ነው። በተለይም ከዛሬ 8 ወራት በፊት መላው ሙስሊም ማህበረሰባችን በነቂስ ወጥቶ በየእርከኑ የመጅሊስ የሚመሩትን መሪዎች በነፃነትና በግልጽነት የመረጠበትን ታሪካዊ ሂደት የዛሬው ስኬታችን ሕያው ምንጭ ነው። በህዝብ የተመረጠ የህዝብን ይሁንታና ሙሉ እምነት ያገኘ አመራር ተቋማዊ ኃላፊነቱን ሲረከብ ምን ያህል ታላቅ ተአምር መስራት እንደሚችል በተግባር ያሳየበት እና የሀገርን ስም በዓለም መድረክ እንዴት ከፍ እንደሚያደርግ ይህ ሽልማት ትልቁ ማረጋገጫ ነው። ይህ ሽልማት የጥራት፣ የቁርጠኝነት፣ የእውነተኛ ተቋማዊ ልህቀት መገለጫና ሽልማቱ ምክር ቤታችንን አጋር አካላት ካሏቸው ውስን ሀብቶች በላይ ምን ያህል ታላቅና አስተማማኝ አስተዳደራዊ ፍጹም ታማኝነትና ግልጽነት የተሞላበት መዋቅራዊ መገንባት እንደተቻለ ያሳየበት ያው ምስክር ነው። የነጃሺ ምድር ረዲየላሁ ዐን የመጀመሪያው ስደት መጠገና የታላቁ ሰሃባ የነብዩ ሙዓዚን የሆኑት የቢላል ሐበሽ ረዲየላሁ ዐን የትውልድ ሀገር የሆነችው የእናታችን ኡሙ አይመን በረካ ኢትዮጵያ ዛሬ በ1447 ዓመተ ሂጅራ በተከበረው ምድር መካና መዲና የክብር ሽልማት ተጎናጽፋለች። ድሉ ለምክር ቤቱ ብቻ ሳይሆን ለሁሉም ኢትዮጵያውያን በዓለም አቀፍ መድረክ አንገትን ቀና የሚያደርግ ታላቅ ኩራት ምንጭ ሆኗል። ይህ ስኬት በአንድ ጀንበር ወይም በጥቂት ግለሰቦች ጥረት የመጣ ሳይሆን ከበስተጀርባው የብዙዎች ጸሎት፣ ሌሊትና ቀን ያለየውን ድካም እንዲሁም በከፍተኛ ተቋማዊ ቅንጅት የተከናወነ መስዋዕትነት አለበት። ለዚህም ነው ከህዝብ በተሰጣቸው አደራ መሰረት ለተቋማዊ አደረጃጀቱን ዘመናዊ ውጤታማ በማድረግ ስራውን በበላይነት ለመሩት ለጠቅላይ ምክር ቤቱ አመራሮች የላቀ ምስጋና የምናቀርበው። የሀገራችን ብሔራዊ ኩራትና የዓለም የላቀ የትራንስፖርት ተምሳሌት የሆነው የኢትዮጵያ አየር መንገድና በጉዞ አስተዋጽኦ አጋርነቱን ያሳየው የሳዑዲ አየር መንገድ በሺዎች የሚቆጠሩ ሁጃጆችን ያለምንም እንግልትና በሰዓቱ በታላቅ እንክብካቤ በማጓጓዝ ላሳዩት የላቀ ተግባር መስተንግዶ ታላቅ ምስጋና ይገባቸዋል። የሐጃጆቻችንን የጉዞ ሰነዶች በጥራትና በከፍተኛ ፍጥነት በማዘጋጀት በየአየር ማረፊያው መግቢያና መውጫዎች ላይ ፍጹም ቅንነት ያሳዩት የኢሚግሬሽንና የዜግነት አገልግሎትን እንዲሁም የሐጅ ጉዞን የፋይናንስ ልውውጥና የውጭ ምንዛሪ አገልግሎት በታላቅ ታማኝነት በግልጽነትና ቅልጥፍና ያመቻቹት የሀገራችን ባንኮች፣ የኢፌዴሪ ጤና ሚኒስቴር፣ የጉምሩክ ኮሚሽን እንዲሁም ከፍተኛ ድጋፍ ያደረጉት የተለያዩ የመንግስት መስሪያ ቤቶች ተቋማት ከልብ እናመሰግናለን። ከቪዛና ከዲፕሎማሲያዊ ግንኙነት ጀምሮ የጉዞ ሂደቱን ከመነሻ እስከ መድረሻው በታላቅ ወንድማማችነትና ቅንነት ላመቻቸው በኢትዮጵያ ለሚገኘው የሳዑዲ ኤምባሲ፣ የሳዑዲ አረቢያ ኤምባሲና ለሳዑዲ መንግስት ባለድርሻ አካላት ምስጋናችን የላቀ ነው። በመካና መዲና የእንግዶች አገልጋይ በመሆን የሐጃጆቻችን እንግልት ለመቀነስ ሌሊትና ቀን ለደከሙት የሐጅ አስተባባሪ ኮሚቴዎችና ሰራተኞች እንዲሁም ከ8 ወራት በፊት በምርጫው ላይ ካሳዩት ፍጹም ጨዋነት ንቁ ተሳትፎ ጀምሮ በጉዞ ላይ መልካም ስነ ምግባር ትዕግስት ላስተማሩን ለኢትዮጵያ ሁጃጆቻችን ለመላው ህዝበ ሙስሊም የላቀ አክብሮትና ምስጋና እናቀርባለን።
የዳይመንድ ደረጃ ላይ መድረስ ትልቅ ስኬት ነው። እዚያ ደረጃ ላይ ጸንቶ መቆየትና ይበልጥ አጠናክሮ ማስቀጠል የበለጠ ታላቅ ስራን ይጠይቃል። ይህ ሽልማት የወደፊት ጉዟችን መነሻ እንጂ መድረሻችን አይደለም። ይህ ድል የሚያሳየን አንድ ትልቅ ሐቅ አለ። በህዝብ ይሁንታ የተደገፉ አመራሮች ከመንግስትና ከህዝብ ጋር ከተለያዩ ማህበራዊ ተቋማት መካከል ጠንካራ መዋቅራዊ ቅንጅቶችን ፈጥሮ በቅንነትና በተደራጀ ስልታዊ መንገድ ከተንቀሳቀሰ በማንኛውም ዓለም አቀፍ መድረክ ላይ አንደኛ መሆን እንደሚቻል በተግባር አረጋግጠናል። ዛሬ በደስታና በሐሴት ሆነን የምናስበስረው ትልቁ ተስፋና ቁርጠኝነት ግን ይኸው በሐጅ ዘርፍ ያስመዘገብነው ዓለም አቀፋዊ የልህቀት ድል በምክር ቤታችን ስር ባሉ በሌሎች ተቋማዊና ማህበራዊ ዘርፎች ላይ ሁሉም በድምቀት የሚደገም መሆኑን ይህ የሐጅ ስኬት በሌሎች ዘርፎች እንዲደገም ማድረግ አሁን ያለብንን ትልቁ ተቋማዊ አደራ ነው። ይህንን ተቋማዊ ልህቀትና የህዝብ ተአማኒነት ሞዴል ወደ ሃይማኖታዊ፣ አስተዳደራዊ፣ ልማታዊ፣ ማህበራዊ አገልግሎት ዘርፎች በማስፋፋት ህዝባችንን በታማኝነት በፍትሃዊነት የማገልገል አደራችንን አጠናክረን እንደሚቀጥል እያበሰርን በሐጅ የተገኘውን ስኬት ለማስቀጠል እንደ ሌሎች ሀገራት ሁሉም የሐጅ ምዝገባውን በቅርብ ጊዜ የሚጀምር በመሆኑ ታውቆ ሙስሊሙ በማህበረሰብ አስፈላጊውን ቅድመ ዝግጅት እንዲያደርግ ጠቅላይ ምክር ቤቱ በዚህ አጋጣሚ ጥሪውን ያስተላልፋል። አላህ ሀገራችንና ህዝቦቻችንን ይጠብቅልን፣ ይህን ድል የሁል ጊዜ መገለጫችን ያድርግልን እያል ተባባሪ አካላቶቻችን ላውላ በረከታችሁ ታላቅ አስተዋጽኦ በድጋሚ አመሰግናለሁ። ይህንን ሂደት መርተው ዛሬ በክብር እዚህ ዋንጫውን ይዘው የመጡልን የሐጅ ዘርፍ በአጠቃላይ በክቡር ዶክተር መሐመድ ሳሊህ የሚመራውን ቲም አሁንም ደግመን በተቋማዊ በማህበረሰባችን በአገራችን ስም የአገርን ስም ከፍ ስላደረጋችሁ እናመሰግናችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته. كان يقرأ بفيت كبر برزدانتاجن የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንትና የዑለማ ጉባኤ ሰብሳቢ የሆኑ አባታችን ዓሊማችን ኢትዮጵያን ወክሎ መጅልሱን ወክሎ ማህበረሰቡን ሁጃጆችን ወክሎ ያገኘነውን ድል ሽልማት ወደዚህ መጥቶ እንዲቀበሉኝ በአክብሮት እንድትሸኙልኝ ጠይቃለሁ። ተክቢር ተክቢር ተክቢር። ቅድሚያ እንኳን ደስ አላችሁ ደስ አለን ለማለት እወዳለሁ። የዛሬው ውጤት የሚያሳየን ብዙ ጉዳዮች አሉ። የለውጡ መንግስት ሲመጣ ካደረጋቸው ከወሰናቸው ውሳኔዎች ውስጥ አንዱ የሙስሊም ማህበረሰብ ለረጅም ጊዜ ሲጠይቀው የነበረውን የተቋም ባለቤትነት ጥያቄ ነበር። ያኔ በአዋጅ ሙስሊም ማህበረሰብ የራሱን ተቋም አቋቁሞ መምራት የሚችልበት ማህበረሰቡን ማገልገል የሚችል ተቋም እንዲፈጥር የመጀመሪያው ውሳኔና ፍቃድ ሲሰጠው ለዛሬው መሰረት እየተጣለ ነበር። በዛም አላበቃም። እንደዚሁም አካታች የሆነ ከሃይማኖት ስርዓቱ ጋር የተጣጣመ የሆነ የፋይናንስ ስርዓት ሲፈቀድም እንደዚሁ የሙስሊም ማህበረሰቡን አቅም እያጎለበተ ነበር። እንዲሁም መንግስት ለተቋማት ግንባታ ከፍተኛ ትኩረት ሰጥቶ ሁሉም የመንግስት ተቋማት ፈጣን ቀልጣፋ አገልግሎት እንዲሰጡ ራሳቸውን ማዘመን አለባቸው ብሎ ሲሰራ በቅንጅት በመደመር እንዲህ አይነት ውጤት እንዲያመጡ ነበር። የዛሬ 8 ወር አካባቢ የሙስሊም ማህበረሰቡ ተቋም ያስፈልገኛል ብሎ ከ49,000 በላይ በሆኑ መስጊዶች ከ15 ሚሊዮን አካባቢ የሚሆን ፍጹም ሰላማዊ በሆነ መንገድ ይመሩኛል የሚላቸውን አካላት ፍጹም ፍትሃዊና ዲሞክራሲያዊ በሆነ መንገድ ሲመርጥ እና የኔ የሚለውን ተቋም ሲያቋቁም እንዲህ አይነት ውጤቶች እንደሚያመጡ የሚያመላክት ነበር እና በዛሬው ብስራት በዛሬው ከሁሉም በላይ ከፍ ብላ ያሸነፈችው ኢትዮጵያ ናት።
ምክንያቱም ከ160 ሀገራት በላይ በዓለም መድረክ ላይ ሃይማኖታዊ ስርዓቱ በሚፈለገውና በሚፈቀደው መልኩ ለማክበር በተገኙበት ጊዜ የኛው ተቋም ትናንት የቆመው ተቋም ትናንት የተጠናከረው ተቋም ዛሬ ቅርጽ ይዞ ቴክኖሎጂን ተጠቅሞ ሀገራዊ የተቋማትን ቅንጅት ተጠቅሞ በዓለም መድረክ ኢትዮጵያን ከፍ ያደረገ ሽልማት ይዞ መምጣት መቻሉ በጣም የሚያስመሰግን ነው። ኢትዮጵያንም የሚያኮራ ነው። እንዲሆን እንዲሳካ የኛ ጥረት ብቻ በቂ አልነበረም። ከታች ከክልል ደረጃ ያለው አደረጃጀት መፈጠሩ፣ ተቋሙ በቴክኖሎጂ መታገዙ፣ ፍጹም ግልጽነት ያለው አሰራር መተከሉ እና በአገልጋይነት መንፈስ የሚያገለግሉ አመራሮች መምጣታቸው እና በየትም ቦታ ላይ በሁሉም ቦታ ላይ ሲጠቀሱ የነበሩት የኢሚግሬሽን፣ የጤና ጥበቃ ሚኒስቴር፣ የጉምሩክ ኮሚሽን፣ ኢንሳ፣ በሽልማት ውስጥ የባንክ ዘርፍ፣ የአየር መንገዳችን፣ የኢትዮ ቴሌኮም ሁሉም ተቋማት በቅንጅት በአገልጋይነት መንፈስ በማገልገላቸው እና የተሳካ እንዲሆን በእነሱ ብቻ የተመሰረተ አይደለም። በየዓመቱ በሚሊዮን የሚሆኑ ዜጎችን ከዓለም ተቀብለው አክብረው አስተናግደው የሚልኩ ወንድም የሆነው ኪንግደም ኦፍ ሳውዲ አረቢያ መንግስትና ሕዝብ ልናመሰግነው ይገባል። ምክንያቱም ስርዓቱን ስንመለከተው በቴሌቪዥን ስንመለከተው ቀላል የሚባል አይደለም፣ በጣም ሰፊ ነው። በዚህ ውስጥ ተከብሮ መምጣት፣ በዚህ ውስጥ እናንተ ደግሞ ተወዳድሮ ማሸነፍ መቻል ምንኛ መታደል ነው እና እንኳን ደስ ያላችሁ፣ እንኳን ደስ ያለን። ይህ ጉዳይ ግን አንድ ስኬት ለነገ መነሻ መሆኑን ግን መዘንጋት የለባችሁ። ከዚህ በኋላ የኢትዮጵያ እስልምና ጠቅላይ ምክር ቤት ከዚህ ደረጃ ዝቅ ብሎ ማገልገል አይችልም። ምክንያቱም እንደሚችል አሳይቶናልና ነገ ከነገ ወዲያ ደግሞ ፈጠራን በታከለበት መልኩ ይህን ሃይማኖታዊ ስርዓት የሚሳተፉ ዜጎች ቁጥሩ እየሰፋ እንዲሄድ ከዚህ የተሻለ ምቾት ያለው የተቀናጀና ቀድሞ ተገማች የሆነ ስርዓት በመገንባት አሁንም ነገም ከነገ ወዲያም ይህን በሀጅ መድረክ ኢትዮጵያን ማኩራታችሁን እንድትቀጥሉና በሌሎች ህዝበ ሙስሊሙ በሚፈልገው አገልግሎትም የተቋማትን ቀልጣፋ ቴክኖሎጂን የሚጠቀም ተገማች የሆነ ስርዓት በመገንባት ህብረተሰቡ ተገቢ አገልግሎት እንዲያገኝ የተጀመሩ ስራዎችን አጠናክሮ መቀጠል እንዲችል አደራ ላለሁ። በድጋሜ እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እወዳለሁ። አመሰግናለሁ። እንግዲህ ክቡርን ሼክ ሀጂ ኢብራሂም ቱፋ አባታችንን ወደ መድረክ ጋብዛለሁ። ቢስሚላሂ ረህማኒ ረሂም አልሐምዱሊላህ ረቢል ዓለሚን አልቃኢል ፊ ኪታቢሂል ከሪም ወአዚን ፊ ናሲ ቢልሐጅ የእቱከ ሪጃለን ወዐላ ኩሊ ዳሚሪን የእቲና ሚን ኩሊ ፈጅን ዐሚቅ ወሰላቱ ወሰላሙ ዐለል መብዑሲ ረሕመተን ሊልዓለሚን ሰይድና ሙሐመድን ሰይዲል አወሊና ወልአኺሪን ወዐላ አሊሂ ወሰሕቢሂ አጅመዒን። ሳሒቡል ፈዲላ ሼክ አብዱልከሪም ሼክ በድረዲን النائب الأول لرئيس مجلس الأعلى للشؤون الإسلامية، صاحب الفضيلة السيد محمد إدريس وزير الصلاة في إثيوبيا، ونائبه دكتور خير الدين تزرع، وكل الوزراء، صاحب المعالي
صاحب السعادة الأساتذة العلماء السماحة فضيلة الدكتور جيلان خضير جمالة، أصحاب المعالي والسعادة، الأستاذ عبد الله بن حسين الظهراني سفير المملكة العربية السعودية لدى إثيوبيا، صحاب السعادة والسماحة والفضيلة والمعالي السفراء، صحاب الفضيلة نواب رئيس مجلس الأعلى للشؤون الإسلامية في إثيوبيا، صحاب الفضيلة رؤساء مجلس الأعالي للشؤون الإسلامية في كل الأقاليم، صحاب المعالي والسعادة، ضيوفنا الكرام السيدات والسادة، وأعضاء وموظفي مكتب شؤون رجال إثيوبيا الأوفياء، السلام عليكم ورحمة الله وبركاته. بمشاعر مفعمة بالفخر والاعتزاز ونفوس تلهج بالشكر والثناء لله سبحانه وتعالى، نلتقي اليوم في هذا الحفل المبارك لنحتفي بإنجاز تاريخي غير مسبوق في تاريخ مسلمي إثيوبيا، ألا وهو إيش؟ ألا وهو حصول وإيجاد أرقى وأعلى وأفضل ألماس بجائزة مباركة في المملكة السعودية المباركة. ضيوفنا الأعزاء، أيها الحضور، إن هذا التكريم الرفيع ليس مجرد جائزة عابرة، بل هو وسام شرف يوضع على صدر كل مسلم إثيوبيا، وشهادة دولية كبرى تعكس النقلة النوعية والتطور الكبير الذي شهده نظام إدارة الحج تحت إشراف مجلس الأعلى للشؤون الإسلامية في إثيوبيا. فإن قمة الماسية التي وصلنا إليها اليوم بإذن الله لم تكن لتتحقق لولا الله سبحانه وتعالى وبتوفيق من الله. يقول الله جل شأنه: وما رميت إذ رميت ولكن الله رمى. ثم بالرؤية الواضحة والتخطيط السليم والعمل بروح الفريق الواحد بين مكونات القائمين على المجلس ابتداء من مجالس الأقاليم، لقد واصل زملاؤنا في مكتب الحج الليل بالنهار وتحدوا الصعاب مخلصين النية لله سبحانه وتعالى ليضمنوا لآبائنا وأمهاتنا وإخواننا الحجاج أداء مناسكهم بكل يسر وسهولة وأمان. فإليهم جميعا من قيادات وإداريين ومتطوعين ولكل من ساهم لنجاح هذا المشروع التاريخي في الداخل والخارج أرفع أسماء آيات الشكر والتقدير وأقول لهم: جزاكم الله خيرا ورفع قدركم في الدارين. ثم يطيب لي في هذا المقام الكريم، في مقام هذا الإنجاز،
لا يفوتني أن أتوجه ببالغ الشكر العظيم وعظيم الامتنان إلى مقام خادم الحرمين الشريفين الملك سلمان بن عبد العزيز آل السعود حفظه الله وسمو ولي عهده الأمير محمد بن سلمان وإلى وزارة الحج والعمرة السعودية على ما يحيطون به ضيوف الرحمن عموما وحجاج إثيوبيا خصوصا من رعايات فائقة وتسهيلات استثنائية وعلى ذلك التقدير الغالي الذي يحدد روابط الأخوة والتاريخ بين البلدين الشقيقين فلا يسعني إلا أن أقول جزيتم عنا وعن الإسلام خيرا. ختاما، إن الحصول على هذه الجائزة الماسية يضعنا أمام مسؤولية أكبر، لأن فالحفاظ على القمة أصعب من إيش؟ أصعب من الوصول إليها. فالحفاظ على القمة أصعب من الوصول إليها. ومن هنا أؤكد لكم من موقعنا في رئاسة المجلس الأعلى للشؤون الإسلامية أننا لن نتوقف عند هذا الحد، بل نستمر إن شاء الله في تطوير خدماتنا وتطوير التقنيات الحديثة لنتبقى إثيوبيا دائما في طليعة الدول المتميزة في خدمة حجاج بيت الله الحرام إن شاء الله تعالى. وعليه نبارك لكم جميعا أيها الإثيوبيون المسلمون هذا الفوز العظيم، ونسأل الله العلي القدير أن يديم على بلادنا إثيوبيا الأمن والأمان والازدهار، وأن يوفقنا دائما لما يحبه ويرضاه. والسلام عليكم ورحمة الله وبركاته. የተከበራችሁ የዛሬ ሌሊት ታዳሚያኖች፣ ሚኒስትሮች፣ አምባሳዶሮች፣ ዑለማዎች እንዲሁም የክልሎቻችን አመራሮች፣ ሚኒስትሮች፣ ሚኒስትር ዴኤታዎች፣ የተከበራችሁ ጥሪ የተደረገላችሁ ሁላችሁም የተከበራችሁ ወገኖች፣ ስማችሁን አንድ በአንድ ጠርቼ ማዳረስ ስለማልችልና መደጋገምም ስለማያስፈልግ በአረበኛ ጠርቼ ስለነበረ ለዚህ ማለፌን ተረታችሁልኝ። በመቀጠል በማሳጠር ሰላምታዬ ወደ እናንተ ለማድረስ ፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድጋሜ ወደ አማርኛ መቀየር ብዙ ሳላበዛ የዛሬ ደስታ ተነግሮም ተዘክሮም ተወርቶም ጫፍ ስለማይደረስ ከኔ በፊት የተናገሩት ሁሉ ጨርሶታልና ከኔም ሆነ ከሌሎች የምትጠበቀው አልሐምዱሊላህ ረብል ዓለሚን ማለት ብቻ ነው። ምክንያቱም ለዚህ ያበቃንን አላህ ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ የሚለው አላህ እኛ በብርታታችን በአቅማችን በጥንካሬያችን አይደለም እዚህ ልንደርስ የቻልነው፣ በአላህ ፈቃድና በአላህ ቁድራ እንዲሁም ለዚህ ሰበብ የሆኑት ኢትዮጵያውያን ተቆጥሮ ተሰፍሮ የማይደረስ ትላልቅ ባለውለታዎች ቅድም ስማቸው በሽልማት ላይ ሆነ በሌላ ሲጠሩ የነበሩ ተቋማቶች ለይተን እና ከሌ ብለን ማንሳት እንዳልኩኝ ጊዜ መጨረስ ስለሚሆን ሁላችሁም እዚህ ያላችሁ እዚህ የሌላችሁ ይሄ ፕሮጀክት በዚህ መልክ እንድሳካ ከኛ ጋራ በተግባርም በዱዓም
በስራም የቆማችሁ ሁላችሁም ምስጋናችሁን አላህ እጥፍ ድርብ እንዲመልስላችሁ እንመኛለን። በተለይ የሳዑዲ መንግስት የሐጅ ሚኒስትር ከኛ ጋር ያደረገው ተጋድሎ እኛን በአቅም ኢትዮጵያን ታሪክ የነጃሾችን የሙሃጅሮችን ታሪክ በደንብ ስለሚያስታውስ ዛሬ ውለታ ከፍለዋል ብቻ ሳይሆን ጀምረዋል ብለን ውለታችን ይቀጥላልና በዚህ ማመስገን በእናንተ ስም ወዳለሁ። በሌላ በኩል ዛሬ የተቀበልነው አማናና ታሪካዊ ሽልማት እኔ ከበፊቱ በላይ ስጋት አድሮብኛል። ለምን ስትሉ በአረበኛ ቅድም ስንለው የነበረ ስኬት ማስገኘት ይበልጥ ስኬቱን ማስቀጠል ነው የሚያሳስበው። ዛሬ የተቀበልነው ስኬት የትላንትና የዛሬ ብቻ ሳይሆን ቀደም ብሎ ወንድሞቻችን አባቶቻችን ለሐጅ ጉዞ ሲያደርጉ በዱዓም በትግልም በስልትም ስታገሉ የነበረና ከኛ በፊት የተጀመረው ቀስ በቀስ በሂደት ዛሬ ለዚህ ደረጃ በቅተዋልና ከዚህ በኋላ የሚጠብቀን ምንድነው? ይሄንን ማስቀጠል እንችላለን ወይ አንቀጥልም የሚለው ትልቅ ስጋት አድሮብኛልና ይሄንን በበለጠ ተጠናክረን ሳንዘነጋ ዘንድሮ ይሄንን አስመዝግበናልና ብለን ያው እንደተለመደ እንዳንተኛና የበለጠ እንቅልፍ አጥተን አላህም አግዞን እናንተም አግዛችሁን የበለጠ ስኬት እንድናስመሰግብ ሁላችሁም እንደተለመደ ከኛ ጋር ተጠናክራችሁ እንድትቆሙ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጥያቄ ነውና። በስተመጨረሻ መልእክቴ ዛሬ ያለንበት ወር ሁላችሁም ታስታውሳላችሁ። እኛ ስንኖር ለሀገራችን ነው፣ ለወገናችን ነው። ሰላም ሲኖር፣ ሀገር ስትኖር፣ መንግስት ሲኖር በዚህ መርቅንን ተደስተን ደስታችን መከፋፈል የምንችለው ሰላምና ሰላም ሲኖር ብቻ ነው። ሰላም ከሌላ ይሄ ሁሉ አይኖርም። ስለዚህ ትላልቅ ችግሮችን አላህ እንዳያመጣብን ትናንሾችንም ደግሞ ጠራርጎ እንዲያስወግድልን ዱዓችሁ ሆኖ ዛሬ ያለንበት ወር ሰኔ 15 ቀን ላይ እንገኛለን። ሰኔ 15 ቀን ማለት አባቶቻችን ድሮ ስሉ የክረምት ወር 3 ነው ይላል። የክረምት ወር 3 ሲባል ሰኔ፣ ሐምሌ፣ ነሐሴ የተለመደ ይሄ ነው። አሁን በኢትዮጵያ ዳር እስከ ዳር ዝናብ የለንም ብሎ በየአካባቢው ይደውላሉ። ዑለማዎች ለምን ዝም ትላላችሁ እየተባለ ነው። ስለዚህ ሁላችንም እጃችን ወደ አላህ እንመልስና ተውባ መመለስ አለብን። ተውባ ካልተመለስን ይሄ ፈተና አይቆምልንምና አይወገድልንምና ተውባ ስንመለስ በተለይ ዑለማዎቻችን ኹጠባዎቻችን በየአላችሁበት አንድ ችግር ከመከሰቱ በፊት ዱዓ ያስፈልጋል። ታሞ ከመማቃቀስ ቀድሞ መስጠንቀቅ እንደሚባለው ሁሉ ጭንቅ ውስጥ ሳንገባ ጭንቁን እንዲያስወግድልን እንዲከለከልልን አላህን ለማን ብቻ ሳይሆን ዝቅ ብለን አላህን መማፀን አለብን። ስለዚህ ዑለማዎች ያለባቸው ነገር ቢኖር ህዝቦቻችን ወጥቶ ነቢያችን ሰለላሁ ዐለይሂ ወሰለም በአዘዙት መሰረት እስቲስቃ ወጥቶ
እንዲያሰግዱና እንዲሰግዱ ህዝቦቻችን መስፈርቱን ዝርዝሩን ዑለማዎች ነገ የሚያስተላልፉት እንዳለ ሆነ በተለይ እዚህ የየክልሎቻችን አመራሮች ፕሬዝዳንቶች በመካከላችን ስለምትገኙ ይሄን አደራ ይዛችሁ ወደየ ክልላችሁ ስትገቡ እንድትተገብሩና ለዚህ ለዝናብ እጦት ድርቅ እንዳይቀጥል እንዳያቃጥለን ሁላችሁም እስስቃ እንድትሰግዱና እንድታሰግዱ መልእክቴ ነው። ይሄን ስታደርጉ መጀመሪያ ተውባ ነው ብለናል። ተውባ ማድረጉ ምንድነው? የተፈናቀሉትን ማገዝ ነው። የተቸገሩትን መርዳት ነው። ያኮረፉትን ማስታረቅ ነው። ሀገራችን ሰላም እንድትሆን መጸለይ ዱዓ ማድረግ ነው። ስለዚህ ስራ እንከፋፈላለን። እኛ ዑለማዎች ኹጠባዎች ሁላችንም በያለንበት ዱዓችን እንቀጥላለን። ህዝቦቻችን ደግሞ ከኛ ጋር ይሆናል ብለን እናምናለን። የሀገር ሽማግሌዎች ደግሞ አልፎ አልፎ የሚከሰቱትን ችግሮች ታግቶ ሳርቶ ያኮረፋውን አስታርቆ ሀገራችን ሙሉ ለሙሉ የሰላም የእርቅ የፍቅር እንድትሆን የሀገር ሽማግሌዎች እንዲሰሩ በዚህ አጋጣሚ አደራ ለማለት እወዳለሁ። ለመንግስታችን መንግስት ግዴታ ያለበት ሀገርን መጠበቅ ግዴታ ነው። ሰላምን ማስቀጠል ማስከበር ግዴታ ነው። ህግን ማስከበር ግዴታ ነው። መንግስታችን እንደጀመረው ህግ ማስከበርን እንዲቀጥል በዚህ አጋጣሚ መንግስታችንም ለመጠየቅ ወዳለሁ። በስተመጨረሻ ከየአካባቢ የተፈናቀሉት ወደየቤታቸው እንዲመለሱ ሁላችንም እንድንሰራ በዚህ አጋጣሚ አደራ ለማለት ወዳለሁ። የተረፈውን ስለ እስቲስቃ ጉዳይ ደግሞ ዑለማዎች ነገ በዝርዝር በያላችሁበት ዝርዝሩ ስለምደርሳችሁ ዱዓአችሁን እንድትቀጥሉ ሀገራችን አላህ ሰላም ያርግልን እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ምሽቱ ላይ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን።